ሰላም ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ሰዎች ምን ይላሉ የተሰኘው ፕሮግራማችን እነሆ ጀምሯል። ዛሬም በአዳዲስ ጥያቄዎች ወደ እናንተ መተናል። ራስን ማወቅ ምን ማለት ነው? አስፈላጊነቱስ ምንድነው? የሚል ጥያቄ ሰዎችን እንግዲህ እንጠይቃለን። ሁላችሁም በያላችሁበት መልካም ቆይታ። ስሜ ካሌብ ሰለሞን ይባላል። ብሩክ ተባረክ ይባላል። አማኑኤል አሰፋ ይባላል። ሙኒራ እኔ ስሜው ባለ ዘለቀ ይባላል። ማንነትን ማወቅ ማለት ያው ራስን ማወቅ ማለት ራስን አንደርስታንድ ማድረግ ነው። መጀመሪያ ከሌሎች የሚለየን የሆነ ነገር አለ። ያንን ነገር ለይቶ ማወቅ ራሳችን ማንነን የሚለውን ነገር ለይተን ለማወቅ ይረዳናል። አንድ ሰው ራስን ማወቅ ሲባል ያው ሰው መሆኑን መጀመሪያ ማመን አለበት። ያን ደግሞ ከተከተለ በኋላ ራሱን ሲያቅ ለሰዎች ለሌሎች ሰዎች ክብር ይሰጣል። ለሰዎች ክብር ይሰጣል ሲ በብዙ መንገድ አለ። በስራ ቦታ በአካባቢ ሻለ በማህበራዊት በሁሉ ነገር ላይ አብሮት ላሉ ሰዎች ክብር መስጠት ዲሲፕሊንድ መሆን ማለት ነው። ለሚያቸው ነገሮች አሁን በመንገድ ላይ ለምሳሌ መጥፎ ነገሮች ልታይ ትችላለሽ። ኃላፊነት አለብሽ። ለነዛ ሰዎች ካለማወቅ የሚያረጉ ከሆነ የራስሽን ምክር መስጠት አለብሽ። ያ ደግሞ ያው ለብዙ ነገር ይጠቅማል። ለሚቀጥለው ትውልድ እንዲታነጽ ማድረግ ያለበትን እንዲያቅ እና ያው ያለፍሽውን ህይወት ማካፈል ትምህርት እንዲያገኝ ማለት ነው። ያሰውና ያው ምታያቸው ነገሮች ብዙ ለውጦች እንዲኖሩ የሚደረገው ምንድነው? ሰው ያለውን ነገር ሼር ሲያደርግ ነው። እና ራሱን ያወቀ ሰው ለሌሎች ደግሞ ምን ማድረግ እንዳለባቸው ከስተት እንዲመለሱ ጋይድ ማድረግ አለበት ብዬ አምናለሁ። ራስን ማወቅ ማለት ራስን መሆን ኮንፊደንት መሆን ያው በራስ መተማመን እና አላማሽን ማወቅና ለአላማሽ መኖር እንደኔ ማለት ነው። ራስን ማወቅ ማለት በራስ ልክ መኖር ከሌሎች በኩል ማየት አለማየት በራስ ልክ መኖር ነው። ሌሎች ሌላ ጣራ እንትን ሊደርሱ ይችላሉ ግን በራስሽ ባለሽ አቅም ባለሽ ችሎታ መመካት ማለት ነው። ራስን ማወቅ አስፈላጊነቱ ኮንፊደንስ ይሰጣል። እኔ ይሄ ነኝ ብለሽ ታስቢያለሽ። እንደገና ደግሞ ብዙ ጊዜ ራስን አለማወቅ ይጎዳል፣ በጣም ይጎዳል እና ከራስሽን ከጉዳት ትታደጊያለሽ ማለት ነው። ያው ራሳችን ማወቅ አስፈላጊነቱ ዋነኛው ራሳችን ማንነን የሚለውን ነገር ለይተን ለማወቅና እዚህ ምድር ላይ ስንኖር ደግሞ ከብዙ ሰዎች ጋር ነው ህይወታችንን የምንኖረው እና ያንን ነገር ለይተን ማወቃችን ህይወታችንን እንዴት መብራት እንዳለብን ስፒሪቹዋሊ በተለየ በአናኗራችን ዘይቤም ቢሆን ተለይተን ራሳችን እንዴት መኖር አለብን ትክክለኛው የትኛው ነው የሚለውን ነገር አውቀን ህይወታችንን እንድንቀጥል ይረዳናል ብዬ አስባለሁ። አስፈላጊነቱ ማለት ያው መልካም ትውልድ እንዲመጣ ማለት ነው። አንድ ሰው ራሱን ሲያቅ ማድረግ ያለበትን ማድረግ የሌለበትን ነገር ይለያል። ህግና ደንቦችን ያከብራል። የሰውንም ደግሞ መብት አይነካም። ይሄ ነው ብዬ ነው ማስበው ነው። ያው ራስሽን መሆን ያው ለራስሽ ነው የሚጠቅመው። አንደኛ ነገር ራስሽን ስትሆኚ ያው ለአላማሽም ተነሳሻለሽ። ያው ራስሽን መሆን ማለት ያው ከሌላው ሰው አንፃር ራስሽን እያይሽ ራስሽን መጉዳት ሳይሆን ራስሽን ሆነሽ የተሻልሽ ሆነሽ መገኘት ለዛ ፖዚቲቭሊ ይጠቅማል ብዬ ነው ማስበው። አስፈላጊነቱ ያው ቀጣይ ለአለሽ ሰልፍ ዲፌንስ ወይም ሰልፍ ፐርፎርማንስ ይባላል። በራስ መተማመኑ ይጠነክራል። በመትፈልጊው እንትን ላይ ተደርሻለሽ። በቃ ራስሽ ካወቅሽ ራስሽን ከጣልሽ ግን በጣም ከባድ ነው። ለምትፈልጊው አላማ ራስ አድርሽም ግን ራስሽን ካወቅሽ ግን በቃ በራስሽ ተምታመኛለሽ። ሰልፍ ኮንፊደንስ ይኖርሻል። ለነገሮቹ ስኬታማ ትሆኛለሽ። ያው ቅድም እንዳልኩሽ ነው ራስን አለማወቅ በጣም የሚጎዳው ማለት አሁን አንቺ ራስሽን ማታቂ ከሆነ ውስጥሽ ያለው ነገር በቃ እየጎዳሽ የሆነ ሰዓት ላይ ማቆም የምትችይውን ነገር በአጭሩ መግታት የምትችይውን ነገር ሳይባባስ ምናምን ሶልቭ ማድረግ የምትችይውን ነገር ሳታድርጊ ትቀሪያለሽ፣ ለከፋ ትጋለጫለሽ ማለት ነው። እኔ
እኔ የሚመስለኝ ያው ያ ነገር ምንኖረው ህይወት ወይ ለታይታ ይሆናል ወይ የውሸት ይሆናል ወይ ደግሞ የማስመሰል ህይወት ይሆናል ብዬ አስባለሁ። ምክንያቱም ብዙዎቹ እዚህ ሀገር ስንኖር የውጭ አይነት ነገሮች ኮፒ እናደርጋለን፣ እነዛ ጋር አስመስለን ለመኖር እንሞክራለን እና ያ ነገር ትልቁ ጉዳቱ የማስበው ራሳችን ያለንን ኳሊቲ ወይም በራሳችን መኖር የምንችልበትን አቅም ሳናቅ ሌሎችን እያስመሰልን ኮፒ የማድረግ ላይፍ እንኖራለን ማለት ነው። ያ ደግሞ ኳሊቲያችንን ሳናቅ ትክክለኛው መንገድ የትኛው ነው የሚለውን ሳናቅ በሰው ኑሮ በሰው አካሄድ ራሳችንን እየመራን መጨረሻ ላይ የማንፈልግበት ቦታ ላይ የምናገኝ ይመስለኛልና ይሄ ነገር ለይቶ ማወቅ ከራሳችን ጀምሮ ካጠገባችን የሚኖሩ ሰዎች በሙሉ ይረዳሉ ያስባሉ። ራስን አለማወቅ ማለት እንዳልኩሽ አሁን ላልኩሽ ነገሮች በሙሉ ኦፖዚት ነገሮች ይሆናሉ። ከሰዎች ጋር ያለው ግንኙነት ጥሩ አይሆንም። መገሰጽ ያለበትን ማስተማር ያለበትን ሳያስተምር እነዛ ሰዎች ካለማወቅ ጥፋት ሊያጠፉ ይችላሉ። ከሰዎች ጋር ግጭቶች ሊኖሩ ይችላሉ፣ አለመግባባቶች ይኖራሉና ራሱን ያወቀ የሰከነ ሰው ማለት ነው እነዚህ ነገሮችን ለሌላም ሰው ይተርፋል እና ግጭቶች እንዳይኖሩ አካባቢሽ ላይ ሰላም እንዲሆን። ለምሳሌ ልንገርሽ፣ መልካም የሆነ ሰው እዚህ ጋር አንድ ሰው ሲዘረፍ እያየ ዝም ብሎ መሄድ የለበትም። ገብቶሻል? ያንን ሰው ተጽዕኖ ሲፈጠርበት ተው ማለት አለበት። እኔ አንቺን ታክሲ ላይ መጥፎ ነገር ቢናገሩሽ ተው ካላልኩኝ ዝም ምል ከሆነ ነገ እኔ ላይ ይመጣል። እንደዛ አይነት ነገሮች አሁን ለእያንዳንዳችን ሰው ፖሊስ አይመደብም፣ ህግ ነው የሚወጣው። ሰው ደግሞ ህጉን ነው የሚያስከብረው። ስለዚህ መጥፎ ነገሮች ሲደረጉ ስታይ ዝም ማለት የለብሽም። ያንን የህግ አካል ማቅረብ ማገዝ አለብን። ያንን በመናረግበት ሰው ጥሩ ነገር ይፈጠራል ብዬ አስባለሁ። አለበለዚያ ፖሊስ ብቻ ያንን ነገር ያረግልናል ብለን ብንሄድ ውጤት አይኖረውም። ስለዚህ ሁላችን ራሳችንን ማወቅ ከቻለን እነዚህ ነገሮች ማድረግ ያለብን የሌለብንን መከበር ያለባቸው ነገሮች እንዲከበሩ ኢቭን ስራ ልትቀሪ ትችያለሽ። መጥፎ ነገር ሲደረግ ካየሽ ያ መጥፎ ነገር መደረግ የለበትም ብለሽ ስለ እውነት ዋጋ ከፍለሽ ያ ሰው እንዲማር ህግ ቦታ መውሰድ አለብሽ። አልሰማ ካለሽ ማለት ነው። እስከዚህ ድረስ ነው እንግዲህ ራስን ማወቅ ብዬ እኔ ማየው። ራስሽን አለማወቅ ደግሞ ያው ጉዳቱ ያው በጣም ብዙ ጉዳት ይኖራል። አብሶ ላይክ ሳይኮሎጂካሊ የሰው ልጅ ራሱን ማያውቅ ከሆነ ምንነቱን ማንነቱን ምን እንደሚያስፈልገው ማያውቅ ከሆነ የሆነ ሰው ራሱን አውቆ ጎዱን ከሌለው ያው ዝም ብሎ የሚኖር ሰው የሆነ ሰዓት ወዳቂና ላይክ ራሱ የሚጸጸትበት ቦታ ላይ ይደርሳል። ወይ ደግሞ አንዳንዴ ያው የደረሽበት ቦታ ላይ ሆነሽ ወደ ኋላ መመለሽ የማትችይበት ቦታ ልደርሺ ትችላለሽ። ሶ በጣም ጉዳት ይኖራል ብዬ ነው ማስበው እንደኔ። ራሳችንን ካላወቅን ግን በጣም ከባድ ነው። የሌሎችን እንትን ብቻ ያየን ሌሎችን እያደነቅን ነው የምንኖረው። ግን በራሳችን ከተማመን ግን የራሳችንን እንትን እያጠናከርን ምን ፈልገው ደረጃ እንደርሳለን። ግን የራሳችንን ካላወቅን ግን ሌላ ውስጥ ነው የምንደርገው። ስኬታችንን አናሳካም። ለሌሎች አድናቂ ሆነን ነው የምንቀረው እና ትንሽ በጣም ራስን ካላወቅን በጣም ከባድ ነው። በሌሎች እየተማመን በሌሎችን ብቻ ያየን የኛ ምንም አይነት ነገር ሳናስብ ለሌሎች እያስብ ነው የምንኖረው ማለት ነው። የራሳችን ኑሮ ሳንኖር አዎ በሌሎች ብቻ እንትን እያስብ በቃ እንትላልና በጣም እንትን ነው ምንድነው የሚባለው ሰልፍ ኮንፊደንስ ማጣት ማለት ነው በሌላ ትርጉም። ራሳችሁን ያላወቃችሁ ሰዎች ራሳችሁን አውቃችሁ ከከፋ ችግር ራሳችሁን ታደጉ ማለት ፈልጋለሁ። ቴንክ ዩ። እኔም ራስን ማወቅ ብልህነት ነው ብዬ አስባለሁ እና ብልህ ሰው ራሱን የሚያውቅ ከሆነ ትክክለኛው የትኛው ነው ብሎ የሚያውቅ የሞቀ አቅም ይኖራል። በዛ ወይም ደግሞ መኖር ይችላል ብዬ አስባለሁ እና መጀመሪያ ራሳችን ለማወቅ ብልህ መሆን አለብን። እንደ እግዚአብሔር ቃልም በመድር ላይም ስንኖር ደግሞ በሚያስፈልጉን ነገሮች ሁሉ ራሳችን አውቀን ተለይተን መኖር እንችል ያስፈልገናል ብዬ አስባለሁ። ብዙ ጊዜ ምን አለ መሰለሽ ራስን አውቆ የሚኖር ሰው ከአካባቢ ጋር ሰላም ይሆናል፣ ከስራ ቦታው ሰላም ይሆናል፣ ለሀገርም ጥሩ ምርታማ ይሆናል እና ራስን አውቆ አደብ ገዝቶ መኖር ለሁሉ ነገር ጠቃሚ ነው ብዬ አምናለሁ። ያው ራሳችሁን ወቁ። ያው ራስን ማወቅ ራስን መሆን ራስን መምሰል ያው የተሻለ ነው። አላማሽንም ታገናዝቢያለሽ፣ ምን እንደሚያስፈልግሽም ታውቂያለሽ። ማንነትሽን ስታውቂና ኮንፊደንስ ሲኖርሽ ደግሞ ያው ለአላማሽ መኖርና የት ጋር መሆን እንዳለብሽ የት መድረስ እንዳለብሽ ታውቂያለሽ ማለት ነው። ለራስሽ ቫልዩ ትሰጫለሽ።
ያ የመኖር ትርጉሙን በደንብ ይገባሻል ራስሽን ስትሆኚ ራስሽን ስታቂ ማለት ነው። ያው ደካማ ሆነሽ ከተገኘሽ የተሻለ ሆነሽ ለመገኘት ጥረት ታደርጊያለሽ። የት ነው ያለሁት ምን ላይ ነው ያለሁት ሰው ሴት ጋር ነው ብለሽ ደግሞ ራስሽን ከሰው ጋር ፖዚቲቭሊ አነጻጽረሽ የተሻለ ቦታ መድረስ ትችላለሽ ማለት ነው። በራሳችሁ አቅም ኑሩ፣ ሰልፍ ኮንፊደንስ ይኖራችሁ፣ በራሳችሁ ተማምናችሁ ኑሩ እና ከሌሎቹ እይታ የከሌ እንደዚህ ነው ብሎ በሌሎች እንትን አለመመካት በራስ መተማመን ሊኖረን ይገባል ብያስ መከራለሁ። ስሜ ነብይት ትዕግስት ንጋቱ ይባላል። ማገለግለው በቅዱስ ወንጌል አገልግሎት ቤተክርስቲያን አዲስ አበባና በለንደን ባለችው ጎርስ ኮቨናንት ቤተክርስቲያን ነው። ዛሬ በተሰጠኝ ርዕስ ሌሎችም በተናገሩበት እንደማጠቃለያ ሐሳብ እንድናገርበት እንዳካፍል በተሰጠኝ ርዕስ ራስን ማወቅ ምን ማለት ነው በሚል በመጀመሪያው ርዕስ ራስን ማወቅ ያው በእግዚአብሔር መስታወት ፊት ሁለንተና ነፍስ መንፈስ ስጋን ማወቅ ወይንም ደግሞ እግዚአብሔር እንዲያሳውቀን መፍቀድ ማለት ነው። መዝሙረኛው ዳዊት በመዝሙሩ እንደጻፈው ምዕራፍ 139 ላይ አምላኬ ሆይ ፈትነኝ ሲል መንፈሳዊ ማንነቴን አሳየኝ ማለት ይህ እኔን ራሴን ላቀው አልችልምና ባንተ ውስጥ ደግሞ ማን መሆኔን አሳውቀኝ ያለበትን ክፍል እንመለከታለን። እንዴት እንደሆነ ጌታ ሆይ ንገረኝ ማለት ነው ራስን ማወቅ። ራስን ማወቅ በራስ ኃይል አይሆንም። ራስን ለማወቅ በመንፈስ ቅዱስ ብርሃን ውስጥ ራስን ማየት በእግዚአብሔር ቃል ውስጥ ራስን ማተኮር የሚጠይቅ ነገር ነው። ኤርምያስ ምዕራፍ 17 ቁጥር 9 ላይ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? እኛ ራሳችንን ባናውቅም እግዚአብሔር ግን ያውቀናል። ስለዚህ እንዲያሳየን መጠየቅ ይገባል ማለት ነው። ራሳችንን ለማወቅ ከምንችልበት መንገድ አንደኛውና ዋነኛው እግዚአብሔርን መጠየቅ፣ በመንፈስ ቅዱስ ውስጥ መሆን፣ እግዚአብሔር በቃሉ የሚለውን መረዳት ራስን ለማወቅ ይረዳል ማለት ነው። ሁለተኛ ራስን ማወቅ ለምን አስፈላጊ ነው ለሚለው ራሳችንን ስናቅ ከትዕቢት ይጠብቀናል። ሮሜ 12:3 ላይ ራስን እውነት ሲያውቅ ትሁት ትሆናለህ እና ከሚገባው አልፎ በትዕቢት እንዳይነፋ ሰው ትዕቢተኛ እንዳይሆን ራስን ማወቅ ለምን አስፈላጊ ነው ለሚለው ትሁት ልብን እንድናገኝ ይረዳል። ሌላው ልብ የት እንዳለ ስናቅ ስተታችንን በፍጥነት ማስተካከል እንችላለን። ካላወቅን ግን ንስሐን አንለማመድም። ስለዚህ ከትዕቢት እንደሚጠብቀን ሁሉ ወደ ንስሐም ያመጣናል ራስን ማወቅ። ምሳሌ 28:17 ላይ ኃጢአቱን የሚሰውር አይለማም ወይንም አይበለጽግም ማለት ነው። ልማትን፣ ብልጽግናን፣ መክበርን ከፈለግን ራስን በማወቅ ይጀምራል ማለት ነው። ብዙ ነገሮችን እናስተካክላለን። በሶስተኛ ደረጃ መንፈሳዊ እድገትን ያመጣልናል። ህይወታችን በነበረበት ቦታ አይሆንም። ያዕቆብ ምዕራፍ 1 ከ23 እስከ 28 የእግዚአብሔር ቃል መስታወት ነው። እውነተኛ ሁኔታን ማንም ሰው ደፍሮ ላይ ያሳየን ይችላል፣ እኛም ላናዩ እንችላለን። ነገር ግን የእግዚአብሔር ቃል ትክክለኛውን ነገር የመናገር አቅምም የመለወጥም ኃይል ስላለው ህይወታችን እድገት ይኖረዋል። በነበርንበት አንቆይም ማለት ነው። በሁለንተና ማደግ ይሆናል ሰው ራሱን ማወቅ ሲጀምር። አራተኛ በጥሪ ውስጥ እንድንኖር ያግዘናል። አንደኛ ጢሞቴዎስ 4:14 ላይ ባንተ ያለውን የጸጋ ስጦታ ቸል አትበል። ሰዎች ብዙን ጊዜ የሌላውን ጸጋ የሚያደንቁት ካለማወቅ። ማድነቅ ጥሩ ነው ማለት
ምንም እንደሌላቸው የሚመስላቸው በራሳቸው ውስጥ ምን አይነት ጸጋ እንዳለ ስለማያውቁ ነው። ስለዚህ በተጠሩበት መጠራት እንዳይኖሩ ስለሚከለክል ራስን ማወቅ ስንጀምር ጥሪያችንን እናውቃለን። ለምን እንደተፈጠርን ይገባናል። በዛ በተፈጠርንበት ስራ ውስጥ ራሳችንን እናገኛለን። በውድድር ህይወት ሌላው የሆነውን ለመሆን በመፈለግ ብዙ ድካም ውስጥ አንገባም ማለት ነው። ራስን ማወቅ እንግዲህ ይህን ያክል የሚረዳ ከሆነ በእኛ ውስጥ ያለውን በትክክል አውቀን ራሳችንን እንድናዘጋጅ እግዚአብሔር ይርዳን። የመጨረሻው ነጥቤ ራሳችንን ካላወቅን ምን ይሆናል ለሚለው ራሳችንን ካላወቅን ኤርምያስ 17:9 ላይ ልቡ ተንኮለኛ ነው ይላል። ራስን የማያውቅ ሰው ድክመቱን ስለማያውቅ በዛ ድክመት ውስጥ ዲያብሎስ ወይንም ጠላት ያገኘዋል። ሁል ጊዜ በመናፍስት የተጠቃ ሰው ያደርጋል። ራሳችንን ካላወቅን የሚሆነው አንዱ ተጠቂ ያደርገናል። በክፉ ሰዎችም እጅ እንድንወድቅ ያደርገናል። በሰይጣን ዓለምም ብዙ ተግዳሮትን እንድናልፍ ያደርጋል። ራሳችንን ካላወቅን የሚሆነው ሁለተኛው ነጥብ በራሳችን ታማኝነት ወይንም ራሳችንን በመተማመን ከመኖር ያጎድለናል ማለት ነው። ወይንም ደግሞ የጎደል እምነትን እንኳን አጉድለን ቢሆን ራሳችንን ካላየነው አናቅም። ለምሳሌ ራእይ 3:17 ላይ የሎዶቅያ ቤተክርስቲያን እኔ በጣም ብርቱ ነኝ አለች። ነገር ግን መጽሐፉ እንደሚለው እውር ነሽ፣ ደካማ ነሽ፣ አትበቂም ይላታል። እና በቀላሉ ራስን ስናቅ የወደቅንበትን ማወቅ እንችላለን ማለት ነው። የመጨረሻው ነጥብ ተደጋጋሚ ከሆኑት ስህተቶች እንጠበቃለን ራሳችንን ካወቅን። ምሳሌ 26:11 ላይ ወደ ትፋቱ እንደሚመለስ ውሻ ስንፍናውን የሚያደርግ ሰው እንዲሁ ነው ይላል። በጥሪ ላይ ያለው ብቃት ካልተመለከትን ልክ ጌዲዮን እንዳለው እኔ ደካማ ነኝ፣ እኔ አልችልም፣ ነገር ግን እግዚአብሔር እርሱን ኃይለኛ ነህ እያለው ራሱን ያወቀበት መንገድ እንደማይችል እንደማይበቃ ነው። ዛሬስ ወገኖቼ ከዚህ ባላነሰ እንደ ጌዲዮን ማን እንደሆነን እግዚአብሔር እኛ እንችልም ስንል፣ እኛ ስንሸሽ፣ እኛ ስንርቅ እግዚአብሔር ደግሞ ብርቱ ኃያል ብሎን እንደሆነ እንደ ጌዲዮን መሳፍንት 6:12-15 ማንበብ ትችላላችሁ። በመጠኑ ላጠቃለውና በእውነት ራስን የማወቅ ርዕስ ሰፊና ብዙ ነገር ያጠቃለለ ነው። እግዚአብሔር እንደረዳን በዚች አጭር ደቂቃ ብዙዎች ተናግረውበታል። ጥቂት ያለሽን ኮንትሪቢዩት አድርጊ ተብዬ በተጠየቅኩት በመጠኑ የተዘጋጀሁበትን አካፍያለሁ። ስላዳመጣችሁ ተባረኩ። እንግዲህ ተመልካቾቻችን ለዛሬ ያዝንላችሁ ሰዎች ምን ይላሉ የተሰኘው ፕሮግራማችን ይህንን ይመስል ነበረ። ብዙ እንደተማራችሁ ተስፋ እናደርጋለን። ሳምንት በሌሎች ጥያቄዎች ወደ እናንተ እንመጣለን። ከፕሮግራሙ ጋር እኔ ኢየሩሳሌም አካሉ አብሬያችሁ ቆይታ አድርጌያለሁ። ያላችሁን ሀሳብ አስተያየት በቴሌግራም አድራሻችን ላኩልን። እስከ ሳምንት መልካም ሳምንት።